የሽግግሩ መንግስት ኦነግ ከመጀመሪያው ጀምሮ ሲያካሂዳቸው የነበሩትን ጸረ ሰላምና ጸረ ዴሞክራሲ ተግባራት በትዕግስት በማለት ችግሮቹ በሰላም እንዲፈቱ ለማድረግ ያልፈነቀለው ድንጋይ የለም። በምርጫው የሚሆን ከዚህ ከሽግግር መንግስት ውስጥ እንዲወጣ ምክንያት የሆነው ኢህአዴግ ነው ይባላል። ምክንያት የሆነው ሲል የኢህአዴግ ግፊት በአብዛኛው ነበረበት የሚባል ነገር አለ። ለምሳሌ ጦሩን ወደ ካምፕ ሁለቱም ወገን ጦራቸውን ወደ ካምፕ እንዲያስገቡ ከስምምነት ላይ ተደርሶ ኦነግ ካስገባ በኋላ ኢህአዴግ ጦሩን ወደ ካምፕ አላስገባም፣ ማስገባት ባለበት ክልል። ከዛም ውጪ የኦነግ ጦር የነበረበት ካምፕ እየተጣሰ ሰዎች ተጉላልተዋል የሚል ክስ አለ። ሌላው ደግሞ ምርጫውን ስናይ ትምክህት የሚለውን ስም ለአማራ፣ ጠባብ የሚለውን ስም ደግሞ ለኦሮሞ ለድርጅቶቹም ሆነ ለሰዎቹ እየተሰጠ አንድ ወገንን ለማሾም ኢህአዴግን ግፊት ያደርግ ነበረ። ባለፈው ዓመት በሰኔ ወር ክቡር ፕሬዝዳንት የሀገራችንን ሁኔታ አስመልክተው ለውጭ ጋዜጠኞች በሰጡት መግለጫ ኢትዮጵያ ውስጥ ለረጅም ዓመታት በየማዕዘኑ ሲካሄድ የቆየው ጦርነት በአሁኑ ጊዜ ያበቃ መሆኑንና ዳግመኛም እንደማያገረሽ ገልጸው ነበር። በተጨማሪም ተሳታፊ ድርጅቶች ከእንግዲህ ወዲያ ምንም አይነት ጦርነት ሊያካሂዱ በማይችሉበት ሁኔታ ላይ እንደሚገኙና ህዝቡን ለጦርነት ሊያነሳሳ የሚችል ፕሮግራምም ሊኖራቸው እንደማይችል ገልጸው ምናልባትም ሽብር ከማካሄድ በስተቀር ጦርነት ሊያራምዱ የሚችሉበት ሁኔታ እንደሌለ አብራርተው ነበር። አሁን ግን በአንዳንድ ድርጅቶች ከምርጫው ሂደት መገለልና ከምክር ቤት መውጣት የተነሳ የጦርነት አዝማሚያ በኢትዮጵያውያን አእምሮ ውስጥ እየተብሰለሰለ ነው። ይህም እንደሚመጣ እየተፈራ ነው። ኦነግ ይህንን ከመጤፍ ሳይቆጥር በመጨረሻ ከሽግግሩ መንግስት ወጥቻለሁ፣ የሽግግሩ መንግስት የሚወስነው ውሳኔ አይመለከተኝም በማለት በየአካባቢው ግጭቶችን ማቀጣጠሉ በእርግጥም የህዝቦችን የሰላምና የዲሞክራሲ ጥማት የማይጋራ ድርጅት መሆኑን በማያሻማ አኳኋን የሚያረጋግጥ ነው። በመጀመሪያ ደረጃ ግልጽ መሆን ያለበት አንድ ድርጅት ራሱን ከምርጫ በማግለሉ ጦርነትና ግጭት የሚከተል አይደለም። አንድ አመት በፊት ሁሉም ኢትዮጵያውያን ማለት ይችላሉ አትሊስት የአብዛኛዎቹ ኢትዮጵያውያን የሰላም እምነትና ፍላጎት በሚያንጸባርቅ መልኩ በኢትዮጵያ የእርስ በርስ ጦርነት ሊከሰት የሚችልበት ሁኔታ አብቅቷል ብያለሁ። ኦነግ እስካሁን እንዳደረገው የሰላም ጥረቶችን ረግጦ በሚወስዳቸው እርምጃዎች ለሚከተል ጉዳት ሁሉ ተጠያቂው ድርጅቱ መሆኑን መታወቅ ይኖርበታል። አመሰግናለሁ። የኦነግ ሰራዊት ካምፕ ውስጥ ባለበት ሁኔታ ተጉላልቷል የሚለው ነገር አሁንም ይሄ በጣም የተሳሳተ አባባል ነው። እንዴት እያንዳንዱን ካምፕ የሚቆጣጠሩ 3 ሰዎች ይኖራሉ? አንደኛው ከኦነግ፣ ሁለተኛው ከኢህአዴግ፣ ሶስተኛው ከኤርትራ ጊዜያዊ መንግስት። ምርጫውን እንዲከታተሉ ከመጡት የአፍሮ አሜሪካን ታዛቢ ቡድን ሊቀመንበር የሆኑት ምርጫው በተካሄደበት ዕለት በኦኤልኤፍ ጽሕፈት ቤት ባደረጉት ንግግር ይላል መግለጫው በ24 ሰዓት እንዲወጡ ተጠይቀዋል። ይህ እርምጃ በኢትዮጵያና በአሜሪካ መሀል ያለውን ግንኙነት አያሻክረውም ወይ? ግለሰቡ የምርጫው ዕለት ኦነግ በአዲስ አበባ ባካሄደው ስብሰባ ላይ ተሳታፊ እንደነበሩ ተሳታፊ ከመሆኑም አልፈው መግለጫ እንደሰጡ ታውቋል። ስለሆነም ግለሰቡ ኢትዮጵያን ለቀው እንዲወጡ ተጠይቀዋል። በተጠየቁት መሰረት እንደተፈጸመ ነው የማውቀው። ኦነግ ጦሩን ከአሰፈረበት ካምፖች ከማንቀሳቀስ አልፎ በተለይም በምስራቁ የሀገራችን ክፍል ውጊያዎች ተጀምረዋል። እንደውም ደደር እና ሀራዋጫ የተባሉ ከተሞችን በኃይል ተቆጣጥሯል ተብሎ ተወርቷል። በቢቢሲ ተዘግቧል። እና ይሄ ምን ያህል እርግጠኛ ነው? እንዳጋጣሚ ሆነው የበደኖና የሌሎች አካባቢዎች የኦነግ የጭካኔ ተግባራትን በተለያየ ጊዜ ለህዝብ የተገለጸ ቢሆንም በአዲስ አበባ በመዲናችን ውስጥ መንግስት የማያውቀው እስር ቤት ተቋቁሞ
የመንግስት ሰራዊት አባላት ታስረው ያሉበት ቦታ ታውቆ ለ2 እና ለ3 ወራት እነሱን ለማስፈታት ውይይት ማካሄድ በብዙ ሀገሮች የተለመደ አይመስለኝም። ከትናንት በስቲያ ኦነግ የገሌ ድርጅት ደጋፊዎች ናቸው፣ የገሌ ድርጅት ደጋፊዎች እገሌን ለመምረጥ ተዘጋጅታችኋል ብሎ እያፈነ ጉለሌ አካባቢ በሚገኘው የድርጅቱ ጽህፈት ቤት ባዘጋጀው ህጋዊ ይሁን ህጋዊነት አይኖረው እንጂ መንግስት ምክር ቤት ያውቀው ጉዳይ ሆኖ እዛው ያጎረ ሰዎችን ይገርፋል። የኢትዮጵያን ህዝብ ጦርነት አንገሽግሾታል። በብዙ ሺህ የሚቆጠር ህይወት ጠፍቷል። ስፍር ቁጥር የሌለው ንብረት ወድሟል። የጭንቀትና የመከራ ተገዢ ሆነ። እንግዲህ የሽግግር መንግስቱ መመስረት ለነዚህ ሁሉ መፍትሄ ይሆናል የሚል እምነትና ተስፋ ስላለው ህዝቡ እፎይ ያለ ይመስላል። ችግር አይናገር ባለቦት ኃላፊነት ባለቦት አደራ ተጨማሪ ጥረት ለማድረግ አይችሉም። ምክር ቤቱ ኦነግ በነበረበት መድረክ የወሰናቸው ልዩ ውሳኔዎችና አዋጆች አሉ። አሁን ኦነግ በወጣበት እንዴት መተግበር እንደሚችሉ ችግር የሚገባ ይመስለኛል እዚህ ላይ እና የኦነግ መውጣትና ወደ ጦርነት ከኦነግ ጋር መሄድ የተያዘው የዲሞክራሲና የሰላም አቅጣጫ አደጋ ላይ ወድቋል አያሰኝም ወይ?